በጉጉት ስንጠብቀው የነበረው የእፎይና የሁሱ ሃይማኖታዊ ዲቤት ወይም ክርክር በትናንትናው ዕለት ተካሂዷል። ይህ ክርክር ብዙ ኢትዮጵያውያንን ያበሳጨና ያስቆጣ ነበረ። ምንድነው የተፈጠረው? በማን አሸናፊነትስ ተጠናቀቀ? የሚለውን በአጭሩ በዚህ ቪዲዮ የምንመለከት ይሆናል። አሰቦት ገዳም ባልታወቁ ወይም በታጠቁ ኃይሎች እየተደበደበ ይገኛል። ጉድመናኝ አባታችንም እንደገደሉትና አስከሬናቸውን የሚያነሳም እንደጠፋ እየሰማን እንገኛለን። አርሲ ኦርቶዶክሳውያን ላይ የሚደረገው ግፍና ጭፍጨፋ አሁን ደግሞ አይነቱን ለየት በማድረግ ህፃኗን የ6 ዓመቷን ህፃን በአሰቃቂ ሁኔታ ደፍረዋታል። አቡነ ፋኑኤልም በተነሳባቸው በ120 ሚሊዮን ብር የሚያወጣው ቤት ጉዳይ ላይ ምላሻቸውን ሰጥተዋል። እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ እንጀምር። የእፎይንና የሁሱን ዲቤት ወይም ክርክር እናስቀድም። በመጀመሪያ ይህ ክርክር ብዙሃንን አስቆጥቶና አበሳጭቶ ነበረ። ምክንያቱ ደግሞ ትናንትና ምሽት 3 ሰዓት ላይ ይካሄዳል ተብሎ ነው ማስታወቂያው የተሰራው። ነገር ግን ምሽት 3 ሰዓት ላይ ሁለታቸውን ቤታቸውን በመክፈት አንዳቸው ላይ 70 ምናምን ሺህ የሚሆን ህዝብ ተቀምጦ እየጠበቀ ነበረ። በተመሳሳይ ሁኔታ በአንዳቸውን ቤት እንደዚሁ 70 ምናምን ሺህ የሚሆን ህዝብ ተቀምጦ እየጠበቃቸው ነበረ። ነገር ግን እፎይ ሁሱ ይላክልኝ ላክበሉት በማለት ከእፎይ ቤት ወደ ሁሱ ቤት ሰዎችን ይልካል። ሁሱም በተመሳሳይ እሱ ይላክልኝ በማለት ከሁሱ ቤት ወደ እፎይ ቤት ሲልኩ ነበረ። በመሃል ብዙዎች በመሰላቸትና ምንድነው ነገሩ ዲራማ ነው እንደያዛችሁት በማለት ታቸውን ለቀው ሲወጡም ተመልክተናል። ምክንያቱ ደግሞ ከ3 ሰዓት ጀምሮ እስከ 6 ሰዓት ድረስ በዚህ ሁኔታ ነበር የቀጠለው። እዛኛው ቤት እሱ ይላክልኝ፣ እዛኛው ቤት እሱ ይላክልኝ በሚል ስበብ ማለት ነው። እና ይህንን የተመለከተው ዮኒ ማኛ እኔ ቤት ተወያዩ፣ እሺ እኔ ቤት ሁላችሁንም ልጥራና እኔ ጋኑ በማለት እሱም ትልቅ ሚና ተጫውቶ ነበረ፣ ሁለታቸውን በማስማማት ማለት ነው። መጨረሻ ላይ እፎይ ወደ ሁሱ ይልክለታል። ሲልክለት ነቅሎ ይወጣል ወይም ላይቭ ኢንድ ያደርጋል ማለት ነው። እና ብዙዎች እሱ ከወጣ በኋላ ነው ወይም ሁሱ ከወጣ በኋላ ነው የተላከው ሲሉ ጥያቄያቸውንም አንስተው ነበር። ያም ሆነ ይህ ግን በመጨረሻም 6 ሰዓት ላይ ሁሱና እፎይ ተገናኝተው ነበር። ተገናኝተው ብዙ ነገሮች ላይ ተወያይተዋል። እኛ ግን የታዘብነውን ፓርቲ ይዘንላችሁ መጥተናል። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጓበስ አንዴ በቃ ስልት አበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውም አንልም አልከን እኮ። ስለ ጾታ አላወራሁም፣ አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ማችሁት ብዙ ጊዜ አልተገለጸም የሚል መልስ ነበረ ሁሱ የመለሰው። ያልተገለጸም እምነት ወይም ያልተገለጸም ሃይማኖት እያሉ ይገኛሉ። እናንተ እዚህ ክርክር ላይ ምንድነው የተረዳችሁት? እኔ በበኩሌ ኦርቶዶክስ ሃይማኖት መሆኔ አኩርቶኛል። ኦርቶዶክስ ሃይማኖት ተከታይ ሁኜ ነገር ግን ሁሌም ደግሞ በኦርቶዶክስ ነው የምቀናው። እናም ሙስሊም እህት ወንድሞቼ አሁንም ቢሆን አልረፈደም። ኑ በብርሃኑ ተመላለሱ። አምላክ ተብሎ የተገለጸው አካል ማን እንደሆነ በኡስታዛችሁ መልክ አዳምጠናል፣ ተረድተናል። በሌላኛው ቪዲዮ ስናቀና ደግሞ ከዚህ በፊት አቡነ ፋኑኤል 120 ሚሊዮን ብር የሚያወጣውን መኖሪያ ቤታቸውን ለመቄዶንያ እሰጣለሁ ብለው ነበር። ይህንን ተከትሎ ብዙ ጥያቄ እየተነሳባቸው ነበረ። መነኩሴ መንኗል። መነኩሴ ሲመንን በዚህ ዓለም ምንም አይነት ንብረት ማፍራት የለበትም አይደለም ይህንን ያህል ሚሊዮን ብር የሚያወጣ። በመጀመሪያ ደረጃ እንዴት መነኩሴ ይሄንን ያህል ብር የሚያወጣ ቤት ይኖረዋል? ሁለተኛ ደግሞ ይሄ ነገር የገቢ ምንጩ ምንድነው? ከየት ነው የመጣው? ሶስተኛ ደግሞ ከተሰጠም ደግሞ መሰጠት ያለባቸው ብዙ ደጋፊ የሌላቸው ብዙ አይኖች የማይመለከቷቸው እየቦታው የወደቁ ከመኖሪያ ቤታቸው የተፈናቀሉ ኦርቶዶክሳውያን የኛን እጅ የሚጠብቁ እኛን ድምጽ ሁኑን፣ እኛ እንደዚህ ያድርጉልን እያሉ የሚጠይቁን ወገኖቻችን ስላሉ ከሆነ መደረግ ያለበት ለነሱና ለደከሙ ቤተክርስቲያናቶች ነበር መረዳት የነበረበት የሚል ጥያቄ ብዙ ሰው አንስቶ ነበር። እሱንም ተከትሎ አቡነ ፋኑኤል በዚህ መልክ ምላሻቸውን አስቀምጠዋል። እሱን አዳምጡ። መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሎ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል።
120 ሚሊዮን ብር አይደለም እኔ ሌላ ምንም ነገር የለኝም። የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው እኔ ያስረከብኩት። በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ 20 ዓመት? በቃ እናንተስ በዚህ ጉዳይ ላይ ሐሳብ አስተያየታችሁ ምን ይመስላል? እጅግ በጣም ወደሚያሳዝነውና እጅግ በጣም ልብ ወደሚሰብረው ዜና እናቀናለን። በትናንትናው ዕለት ከሰዓት በኋላ አሰቦት ገዳም በታወቁ ኃይሎች ወይም በታጣቂዎች ሲደበደብ አምሽቷል። አንድ መናኝ አባታችንንም እንደገደሏቸው ሰምተናል። እሳቸውንም አስክሬን የሚያነሳ ጠፍቶም እንደነበረ አሳውቀውናል። አሁን የደረሰኝ መረጃ ነው። በአሰቦት ገዳም የሚገኙ ካህናት አባቶቻችን አንድ መናኝ በታጣቂ ኃይሎች መገደላቸውንና እስካሁኑ ሰዓት ድረስ ደግሞ ሬሳቸውን ማንሳት እንዳልተቻለ እንዲሁም ደግሞ የመንግስት አካላት እስካሁኑ ሰዓት ድረስ እንዳልደረሰላቸው እናቶቻችን ተናግረዋል። ግድያው የተፈጸመው በእናቶች ባት ነው። እናቶቻችን እንደተናገሩት ከሆነ ዙሪያውን ታጣቂዎች ከበው አባታችንን መናኙን ገሏቸው እንደተሰወሩ ነው። ዛሬ መናኛን አባቶቻችን ካህናቶቻችን ይገደላሉ፣ ይረሸናሉ። በርክበ ካህናት ጉባኤ ላይ የተቀመጡት ጳጳሳቶች አባቶቻችን የመንጋው ጠባቂ ብለን የምንጠራቸው ካህናቶች አባቶቻችን እስካሁኑ ሰዓት ድረስ ለኢየሱስ ክርስቶስ ፍቅርና ስለ ቅድስት ቤተክርስቲያን ተጋድለው የሚሞቱ ስለ ሰማዕታት አንድም ነገር አልተናገሩ። ግንቦት 3ም እጅግ አስቸኳይ መረጃ አለ ከአባቶች የመጣ አሰቦት ገዳም በጥይት እየተደበደበች ትገኛለች። ዛሬ ግንቦት 3 ከ9 ሰዓት ጀመረ እስካሁን ሰዓት ድረስ በታጠቁ አካላት ተከቦ ነው የሚገኘው ማንነታቸው ባልታወቀ። እስካሁን ድረስ አንድ ካህን አባታችን የሞተ ሲሆን በገዳም ውስጥ ያሉ አባቶች ደግሞ ምንም አይነት ትጥቅ የሌለን ሰዎች ነንና እባካችሁን የመንግስት አካላት የምትችሉትን ትብብር አድርጋችሁ ከስፍራው ነፃ አድርጉን፣ እስከመቼ ድረስ ይግፉ ይቀጥላል ሲሉ ድምጻቸውን አሰምተዋል። ድምጻቸውን አትሰሙ። በደንብ ሼር ኮፒ ሊንክ ያደርጋችሁ መረጃውን ለሚመለከተው አካል እንዲደርስ አድርጉ። ቪዲዮዎቼ እየወረዱብኝ ስለሆነ ቪዲዮ በመስራትም ከጎናቸው ሁኑ፣ እንዲሁም በጸሎት አስቧቸው። የኦርቶዶክሳውያኑ ሐዘንና የኦርቶዶክሳውያኑ ልብ ስብራት መቼ ነው የሚጠገነው? መቼስ ነው ሃይባይ የሚል አባት የምናገኘው? መቼስ ነው ሃይባይ የሚል መንግስት የምናገኘው? ከመቼስ ድረስ ነው በመነኑት ላይ እንደዚህ አይነት ጥቃት የሚደረገው? መናኝ የታጠቀው ነገር የለም። መናኝ እንደኛ መርጦ እንኳን አይበላም። ምንም የታጠቁት ነገር የላቸውም። አንደበታቸው ላይ እንኳን ክፉ ቃላት አይወጣም። አምላካቸውን ከመጠየቅ አገርን ሰላም እንዲያደርግ ህዝቡን እንዲጠብቅ ከመለመንና ከመጠየቅ ውጭ መናኞች ምን አድርጉ ነው የሚባሉት? የአርሲ ኦርቶዶክሳውያኑ አልበቃ ብሎ አሁን ደግሞ በአሰቦት ገዳም በዚህ መልኩ እየተደረገ ይገኛልና ሁላችሁም ድምጽ ትሆኗቸው ዘንድ እጠይቃችኋለሁኝ። ቪዲዮውን ሼር በማድረግ እንደዚህ አይነት ቪዲዮዎች ሲሰሩ ሼር በማድረግ እናንተም ድምጽ መሆን ስለምትችሉ ማለት ነው። የአርሲ ኦርቶዶክሳውያን ጭፍጨፋ ደግሞ አይነቱን ለየት አድርጎ በዚህ መልክ ህፃን ልጅ ላይ በ6 ዓመት ህፃን ልጅ ላይ እንደዚህ አይነት ጭካኔና አረመናዊ ድርጊትም ተካሂዷል። ጮህን እንዳልጮህን ተቆጠርን። ከዚህ በላይ ለማና ቤት እንበል። ሳልሰለች ግን ድምጽ ሆናቸዋል ህይወት እስካለ ድረስ። ዛሬም በአርሲ የ6 ዓመት ህፃን ልጅ ይታያችሁ። ወርቃ ቀርቶ ተጫውታ ያልጠበቀች ህፃን ልጅ በመቀመጫዋ ደፋባት። እቷ ላይ ማተብ ስላለ ብቻ ኦርቶዶክስ ክርስቲያን ስለሆነች ብቻ ፈርደውባታል ማለት ነው። አሁንም ፍትህ እስከምናገኝ ድረስ እኛ ድምጽ መሆናችንን አንተውም፣ ድምጻችንን ማሰማትም አናቁም። ፍትህ ለአርሲ ኦርቶዶክሳውያንና በአሰቦት ገዳም ለሚጨፈጨፉት መናኛን በሙሉ። አይ ጸበላለች አባታችን ሰዓት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣር ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረያት ያትሽ እኮ ናት። ያት ያው ማዳም ትንሽ አባርከት አረ ታዘዝ አለዛኔ እንዳላችሁ ያው እንግዲህ በግድም ቢሆን እሺ ብለን ወርደናል። ይልህ ቤቱ ያፈራውን ምግብ እባክህ ስለ ድንግል ማርያም ናና ቅመስልኝ፣ ካልቀመስክ አልንቀሳቀስም አልለቅህም የሚለውን ወገኔ ነው እዚህ ልክ ጭካኔ እየተፈጸመበት ያለው። ልደተ ቃል መንገድ ዳር ያገኘው ፕሮቴስታንት ወይም የጴንጤ እምነት ተከታይ ነው። እጅግ በጣም በሚገርም ሁኔታ ድንግል ማርያም ታማልዳለች ሲል ሰምተነዋል። እናታችን የነገሰ ንጉስ እናት እኮ ናት። ስለዚህ ታማልዳለች። እንዲህ ብሎ ግን የሚያምን ጴንጤ አለ? ምን መጽሐፍ ያስቀው ለማለት መስጠት እኔ ብዙ ጊዜ ፍላጎት ላሉት አቀርባቸዋለሁ።
አንድ በመግዛት ይረዱኛል። ተዳደረኝ ነው መተዳደሪያ ነው። ቤት ኪራይ ማለብኝ በጣም ችግር አለብኝ። ፕሮቴስታንት ነው። ይረዱኛል። እንዳንተ በጎዳና ያገኙና ጠርቶት ይረዱኛል። አንዳንድ ነገር እና በጣም ቤት ተከራይቼ ነው ሰው ስራ የለም። ስራ ፍላጋ ስል አንድ ጓደኛ ልክ እንዳንተ እንዲጠጋ ብሎኝ ሳማክር በዚህ ሰርተ መተዳደሪያ እንደሆነ ብሎ ረዳኝ። ኦርቶዶክስ ለምን አትሆንም? ቢሆኑ ጥሩ ነው ብትሆን ደስ ይላል። ኢትዮጵያ ጠቅላላ ግን በመሆነ ኮራው። እሺ ግን ኦርቶዶክስ መዳን ያለው በጌታ ቤተክርስቲያን በኦርቶዶክስ ቤተክርስቲያን እንደሆነ ግን ታውቃለህ። በነገራችን ላይ በአሁን ታይም የተጠሩ መጣራት ያሉት ሁሉም ከተዋህዶ ማንነታቸው ከክርስትና እንደሆነ ታውቃለህ። ስለዚህ ከሐዋርያት ጀምሮ ይልህ ካውንት ከቀጥሎ መሳፍን ጀምሮ እስከ ነቢያት ድረስ ሁሉም ከተዋህዶ እንደሆነ ታውቃለህ። ከኦርቶዶክስ ተዋህዶ ቤተክርስቲያን እንደሆነ ታውቃለህ። ስለዚህ ሁላችንም ነን ማለት ነው። ስለዚህ ክርስቲያን ኦርቶዶክስ ተዋህዶ ክርስቲያንና ክርስቲያን ሁሉም ሰው አሁን እዚህ ይሄ መጽሐፍ ላይ ብዙዎች ያውቃሉ እንደምታማልድ፣ ግን አይናገሩም። ያውቃሉ ያምናሉ ጭምር፣ ነገር ግን ብዙዎች ወጥተው አይናገሩም። ነገር ግን ወጥቶ የተናገረ ድንግል ማርያም ታማልዳለች ያለ የመጀመሪያው ፕሮቴስታንት ማለት ነው። ይህ ወንድማችን እንግዲህ እንዳያችሁት ነው የሚያመለክተው ይሄ ነገር የኢኮኖሚ ችግር እንዳጋጠመውና በኢኮኖሚ ምክንያት ወይም የዕለት ዕለት ኑሮውን ለማሸነፍ ወደዛ እንደሄደ ነው የሚያስታውቀው። ያሉ ወንድሞቻችንና እህቶቻችንን ካረዳን በኢኮኖሚ ምክንያት ብቻ የሚፈልሱ ኦርቶዶክሳውያን ብዙ ሊኖሩ ስለሚችሉ ወደፊትም ማለት ነው እርስ በርሳችን መደጋገፍና መረዳዳትን እንደ ባህል ብናየውና ሳይፈልጉ ሃይማኖታቸውን የሚቀይሩትን ወንድሞቻችንና እህቶቻችን ቁጥር መቀነስ ስለምንችል እርስ በራሳችን በመደጋገፍ አለሁልህ በመባባል የዚህን ቁጥር መቀነስ እንችላለን እና እየወደዱት እያፈቀሩት የሚከተሉትን ሃይማኖታቸውን ጠብቀው እንዲኖሩ ማድረግ ስለምንችል እርስ በርሳት መረዳዳታችንን እንደ ባህል ይዘን ብንቆም መልካም ነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ ኢትዮጵያ ሀገራችን ኦርቶዶክስ ሃይማኖታችን እግዚአብሔር ይጠብቅልን። ቸር ቆዩ።